التوبة ማለት ተውበትን የሚቀበል ጌታ ነው ይላል። አላህ ተውበትን ይቀበላል፣ ንስሐን የሚቀበል ጌታ ነው። በነገራችን ላይ ጋፊሪ ዘንቢ ብሎ ወቃቢል ተውቢ ነው አይደል ያለው? ለምን መጀመሪያ ቃቢል ተውቢ ወጋፊሪ ዘንቢ ለምን አልቀያየረው? ተውበትን የሚቀበል ነው፣ ምህረትን የሚያደርግ ነው ለምን አላለም? قدم الغافر الذنب من باب الحب المغفرة للمؤمنين الله لا أمانيوش ምህረትን ሊያሳይ ለሰው ልጆች ምህረቱን ሊያሳይ ተውበትን እቀበላለሁ ከማለቱ በፊት እኔ መሐሪ ነኝ አለ። ለምን እኔ መሐሪ ነኝ የሚለው ቃል ልቦናችንን ይከፍተዋል። ለምን ለተውበት፣ ለምን ለንስሐ። ስለዚህ ጋፊሪ ዘንብ ነው አላህ። ጋፊሪ ዘንብ ብቻ አይደለም ቃቢል ተውብ ነው። ተውበትን የሚቀበል ጌታ ነው፣ ንስሐን የሚቀበል ጌታ ነው። ቃቢል ተውብ ነው አላህ። ቃቢል ተውብ ነው ሲለን ተውበትን መቀበል ነው ሲል በዚህ ወር ላይ ያለ ማቋረጥ የምንሮጠው ነገር ቢኖር ወደ ተውበት ነው። ባዲሩ ኢላ መግፊረቲላህ ወሳዒሩ ኢላ መግፊረቲላህ ለአንሁ ረብኩም ጀለ ዋላ ሁወ ቃቢል ተውብ። ወደ ተውበት ሩጡ፣ ወደ ንስሐ ተጣደፉ። ለምን ቃቢል ተውብ፣ ተውበትን የሚቀበል ጌታ ስላላችሁ። ቀጥሎ ምን ይላል? ጋፊሪ ዘንቢ ወቃቢል ተውቢ ሸዲድ ሊቃብ ይላል። ቅጣቱ ደግሞ ኃይለ ብርቱ ነው ይላል። ታዲያ ጋፊሪ ዘንብ እንደሆነ ወቃቢል ተውብ እንደሆነ ሸዲድ ሊቃብም ነው። ባላንስድ ያደርጋል። ጌታን በመፍራትና እሱን ተስፋ በማድረግ ረገድ ላይ ባላንስ ያደርግልናል ቁርአን። ስለዚህ ሸዲድ ሊቃብ ነው፣ ኃይለ ብርቱም ነው። ደግሞ ከያዘ አላህ ያዘን እንጂ ሸዲድ ሊቃብ ከዛ ذي الطول ይላል። ذي الطول بمعنى ذي التفضل بغير الاستحقاق። ذي الطول ነው ማለት ጌታ ችሮታውን ፈድሉን ለሰው ልጅ ሳይገባው የሚያበዛ ነው፣ የሚያረዝም ነው። ዛሬ ያለን ጤንነት፣ ዛሬ ያለን ልጆች፣ ትዳር፣ ህይወት፣ የምንበላው፣ የምንጠጣው፣ የምንተነፈሰው አየር፣ ያለን አካል በአጠቃላይ